ሰላም ልጆች እንዴት ናችሁ? አሚኮ ነኝ። ታስታውሳላችሁ በክፍል 2 ቆይታችን በሐዋሳ ሐይቅ ዳርቻ ያጋጠሙንን ተጫዋች ጦጣዎች ተመልክተን ነበር። ዛሬ ደግሞ አይናችንን ከዛፎቹ ላይ አንስተን ወደ ሐይቁ እናስገባ። በሐዋሳ ሐይቅ ውስጥ ሌሎችም ብዙ አስደናቂ ፍጥረታት አሉ። ከነሱም መካከል ዛሬ የምንመለከተው አሳን ነው። አሚኮ አሳዎችን ግን እንዴት ነው በውሃ ውስጥ እንደዚህ በፍጥነት የሚንቀሳቀሱት? ጥሩ ጥያቄ። አሳዎች በውሃ ውስጥ ለመንቀሳቀስ ጅራታቸውንና ክንፎቻቸውን ይጠቀማሉ። ጅራታቸውን ወደ ግራና ወደ ቀኝ በማንቀሳቀስ ውሃውን ይገፋሉ። ይህም ወደፊት እንዲጓዙ ይረዳቸዋል። ክንፎቻቸው ደግሞ አቅጣጫቸውን እንዲቀይሩ፣ እንዲዞሩ እና ሚዛናቸውን እንዲጠብቁ ይረዳቸዋል። እንግዲህ አሳዎቹ በውሃ ውስጥ እንደ ትንሽ ጀልባዎች ናቸው ማለት ነው። በትክክል። እና በማለዳ የሐዋሳ ሐይቅን ስትመለከቱ በፀሐይ ብርሃን የውሃው ላይ የሚያንጸባርቁ አሳዎችን ማየት ይቻላል። በውሃ ውስጥ ሲንቀሳቀሱም ሰውነታቸው ብርሃኑን በመመለስ እንደ ትንንሽ ብርሃናማ ነገሮች ሊታዩ ይችላሉ። ግን አንድ ጥያቄ አለኝ። አሳ ከውሃ ውስጥ ቢወጣ ምን ይሆናል? ሰው እንደሚቆይ በአየር ውስጥ መቆየት ይችላል? አይ፣ ብዙዎቹ አሳዎች እንደ ሰው በአየር ላይ ረጅም ጊዜ መኖር አይችሉም። አሳዎች በጉሮሯቸው ሳይሆን በጊል ከውሃ ውስጥ የሚገኘውን ኦክሲጅን ይወስዳሉ። ስለዚህ ከውሃ ውጭ ሲቆዩ መተንፈስ ይከብዳቸዋል። ለምን ያህል ጊዜ በህይወት እንደሚቆዩ ግን በአሳው ዝርያ፣ በሙቀት እና በእርጥበት ላይ ይመረኮዛል። እንግዲህ ልጆች አሳ ከውሃ ውጭ ካያችሁ እንደ መጫወቻ አትንኩት። ወዲያውኑ ወደ ውሃ እንዲመለስ አድርጉ። እንግዲህ አሳዎች በውሃ ውስጥ ሁልጊዜ እየዋኙ ነው የሚኖሩት ማለት ነው? አይደለም። አሳዎችም እንደ ሌሎች እንስሳት የሚያርፉበትና እንቅስቃሴያቸውን የሚቀንሱበት ጊዜ አላቸው። አንዳንድ ጊዜ በውሃ ውስጥ ቆመው ወይም በቀስታ እየተንቀሳቀሱ ሊታዩ ይችላሉ። አሚኮ፣ እስቲ በሐዋሳ ሐይቅ ውስጥ ምን አይነት አሳዎች እንዳሉ እንወቅ። በሐዋሳ ሐይቅ ውስጥ ብዙ የአሳ ዝርያዎች አሉ። ከእነሱም መካከል ቲላፒያ፣ ካትፊሽ እና ባርብ በተለይ ለአሳ ማጥመድና ለምግብነት የሚጠቀሙባቸው ናቸው። ከእነዚህ ውስጥ ቲላፒያ በሐዋሳ ሐይቅ ትልቁን ድርሻ ይይዛል። እኔ ግን በሐዋሳ ሐይቅ ዳርቻ አሳ ሲጠበስ የሚወጣውን ሽታ በጣም እወደዋለሁ፣ ያስጎመጀኛል። እኔም በጣም እወደዋለሁ። በሐይቁ ዳርቻ ጎብኚዎች እና የሐዋሳ ነዋሪዎች አሳ እያስጠበሱ እንዲሁም በጥሬው ይበላሉ። ከአሳው ጋር አንድ ላይ የበቆሎ ቂጣ፣ ዳጣ እና ሎሚ ይቀርባል። እንዲሁም የአሳ ሾርባም በሐዋሳ በጣም የሚወደድ ነው። ነገር ግን ልጆች አሳን ስትበሉ አጥንቱን በጥንቃቄ ማስወገድ አለባችሁ። አዎ፣ አንድ ጊዜ የአሳ አጥንት በስህተት ከተዋጠ በጉሮሮ ላይ ሊጣበቅ ወይም ሊያቆስል ይችላል። ለዚህ ነው ወላጆቻችንን አሳ መብላት በብልሃት ብለው የተረቱት። ትክክል። የአሳ አጥንት በስህተት ከተዋጠ በጉሮሮ ላይ ሊጣበቅ ወይም ሊያቆስል ይችላል። ስለዚህ አሳ መብላት በብልሃት ማለት በጥንቃቄ መብላት ነው። አሳ በጣም ጣፋጭ ቢሆንም ቶሎ ሊጨርስ ብሎ መቸኮል ግን አይገባም። ወደ ሐይቁ መሃል በጀልባ እየሄድን እያለ አሳ አጥማጆችን አየናቸውና ወደ እነርሱ ሄድን እና አሳ ማጥመድ እንደምንፈልግ ነገርናቸውና ወዲያው መንጠቆ አዘጋጅተው ሰጡን። በመጀመሪያ አሚኮ ነበር የሞከረው። አዎ፣ መንጠቆውን ውሃ ውስጥ ከትቼ መጠባበቅ ጀመርኩ። 2 ጊዜ መንጠቆ ሲንቀሳቀስ ሳብ አድርጌ ሳወጣ ባዶ ነበር። በመጨረሻ መንጠቆ ከበድ ሲለኝ በፍጥነት ሳብ ሳረገው መንጠቆዬ አሳ ይዞ ወጣ። በጣም ተደሰትኩ። እዩ ያስኩት እያልኩ በደስታ ጮህኩ። እኔም ልክ እንደ አንተ ለመጀመሪያ ጊዜ አሳ በማጥመዴ በጣም ደስተኛ ሆኛለሁ። አሚኮ፣ አሳዎች ግን ምን ይመገባሉ? ጥሩ ጥያቄ። ሁሉም አሳዎች አንድ አይነት ምግብ አይበሉም።
እንደ ዝርያቸው የተለያዩ ምግቦችን ይመገባሉ። አንዳንዶቹ በውሃ ውስጥ የሚገኙትን ትንንሽ እፅዋትና አልጌዎችን ይመገባሉ። ሌሎች ደግሞ ትንንሽ ዓሳዎችን፣ የውሃ ፍጥረታትን፣ ነፍሳትን ወይም ሌሎች ትንንሽ ፍጥረታትን ይበላሉ። ቲላፒያ የተባለው የዓሳ ዝርያ የሚመገበው በተለይ ከአልጌ እና ከተለያዩ ትንንሽ የውሃ ምግቦች ጋር ይያያዛል። ዋው! ዛሬ ዓሳዎች እንዴት እንደሚዋኙ፣ ምን እንደሚበሉ፣ ከውሃ ውጭ ለምን መቆየት እንደማይችሉ እና በሐዋሳ ሐይቅ ስላሉ ዓሳዎች ብዙ ነገር ተምረናል። በትክክል እዩ። እና አንድ ነገር አንርሳ፣ ሐዋሳ ሐይቅ የሚያምር የተፈጥሮ ሀብታችን ብቻ ሳይሆን ለዓሳዎች፣ ለወፎች እና ለሌሎች ብዙ ፍጥረታት መኖሪያ ነው። ስለዚህ ሐይቁን ከቆሻሻ መጠበቅ፣ ዓሳዎችን በጥንቃቄ መያዝና ተፈጥሮን መንከባከብ የሁላችንም ኃላፊነት ነው። በሚቀጥለው ክፍል በሐዋሳ ሐይቅ ቆይታ እስክንገናኝ ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ተጨማሪ የተፈጥሮ ታሪኮችን ለመመልከት ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቻው ቻው ልጆች።